የሳምንቱን አበይት የፋይናንስ ዜናዎች ከንጋት ፖስት ዋናዎቹን በማስቀደም ጀምራለሁ። IMF የኢትዮጵያ ማክሮ ኢኮኖሚ ሪፎርም ስኬታማ የሆነ ነው ስለማለቱ፣ የኢትዮጵያ አየር መንገድ በ9 ወራት ገቢው 5.6 ቢሊዮን የአሜሪካን ዶላር ደርሷል ስለመባሉ፣ ኢትዮጵያ በተያዘው 2025 ከአፍሪካ ኢኮኖሚዎች እድገት ቀዳሚ ትሆናለች ብሎ የአፍሪካ ልማት ባንክ ስለመተንበዩ፣ በቡና ላኪነት ዘርፍ ለመሰማራት የሚያስፈልገው ካፒታል በ10 እጥፍ ሊጨምር ስለመሆኑ፣ የማዕድን ዘርፍ ኤክስፖርት ገቢ በ10 ወራት ውስጥ 2.5 ቢሊዮን ዶላር ደረሰ ስለመባሉና የኢትዮጵያ ንግድ ባንክ አሁንም በዶላር ዋጋ ላይ ጭማሪ ስለማድረጉ በዛሬው አበይት የፋይናንስ ዜናዎች የምነግራችሁ ነው የሚሆነው። ጤና ይስጥልኝ የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች፣ ይህ በየሳምንቱ እሁድ ልክ በ9 ሰዓት ከሮሃ የምንዛሬ ቢሮ ጋራ በመተባበር የሚቀርብላችሁ ሳምንታዊው የፋይናንስ ዜና ነው። የስፖንሰራችንን የሮሃ ምንዛሬ ቢሮ ማስታወቂያን ሰምተን ደግሞ እንመለሳለን። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮች ይጠብቁታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ፣ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር፣ እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቆታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ። የተወደዳችሁና የተከበራችሁ ተመልካቾቼ፣ ታዲያ ወደ ውጭ ሀገር ጉዞ ቢኖርባችሁ ሀገር ቤቱ ለጉብኝት መጣችሁ የውጭ ሀገራት ገንዘቦችን መግዛት ሆነ መሸጥ ቢያስፈልጉት ሮሃ የምንዛሬ ቢሮዎችን ጎብኙ። ስልኮቻቸውን ደውሉ። የቴሌግራም ቻናላቸውም እንዲሁ ዲስክሪፕሽን ላይ አለላችሁ። ተቀላቀሏቸው፣ ጆይን በሏቸው። ዋጋዎችን በየቀኑ መመልከት ትችላላችሁ። በመጀመሪያም በአጋራችን ሮሃ የምንዛሬ ቢሮ የውጭ ሀገራት ገንዘቦች ሲገበያዩ የዋሉበትን የባለፈው ሳምንት ዋጋ በመንገር ይጀምራል። አንድ የአሜሪካን ዶላር በሮሃ የምንዛሬ ቢሮ በ150 ብር ይገዛል፣ በ153 ብር ሲሸጥ። የእንግሊዝ ሀገሩ ፓውንድ በ185 ብር እየተገዛ በ188 ብር ከ70 ሳንቲም ይሸጣል። ዩሮ በ166 ብር ይገዛል፣ በ169 ብር ከ32 ሳንቲም ሲሸጥ። የዩናይትድ አረብ ኤሚሬቶቹ ድርሃም ደግሞ በ40 ብር እየተገዛ በ40 ብር ከ80 ሳንቲም ሲሸጥ ውሏል። በሌላ ዜና ኢትዮጵያና IMF ባሳለፍነው ክረምት የ3.4 ቢሊዮን ዶላር የድጋፍ ስምምነት ከተፈራረሙ ወዲህ ለሶስተኛ ጊዜ ግምገማውን ያደረገው ዓለም አቀፉ የገንዘብ ተቋም IMF የሀገሪቱ ሪፎርም ፕሮግራሞች ውጤታማና የተሳኩ ስለመሆናቸው በዚህ ባሳለፍነው ሳምንት ምስክርነቱን ሰጥቷል። በዚሁ መሰረት IMF በኢትዮጵያ የዋጋ ግሽበት ወይም ኢንፍሌሽን ቀንሷል፣ የኤክስፖርት ገቢም ጨምሯል፣ የዶላር መጠባበቂያ ገንዘብም እንዲሁ ከተጠበቀው በላይ መጨመሩ ሙሉ በሙሉ የሪፎርሙ ውጤቶች ናቸው ያለ ሲሆን፣ ለዚህ ስኬታማ ጉዞ ኢትዮጵያ ከስምምነቱ አካል የሆነ 260 ሚሊዮን ዶላር ፈሰስ እንደሚደረግላት ሰምተናል። ይሁንና IMF አሁንም ቢሆን በጥቁር ገበያውና በባንኮች መካከል ያለው የምንዛሬ ዋጋ ልዩነት እየሰፋ መሄዱ እንደሚያሳስበውና ሊገታ እንደሚገባው መክሯል። በተጨማሪም የምንዛሬ ተቋማት ዶላርን ለማቅረብ የሚጠይቁት ክፍያ አሁንም ቢሆን የተጋነነ መሆኑን የገለጸው IMF ያሳስበኛል፣ አደብ ሊበጅለት ይገባል ሲል መክሯል። በሌላ ዜና የአፍሪካ ቀዳሚው አየር መንገድ የሆነው የኢትዮጵያ አየር መንገድ ባለፉት 9 ወራት ብቻ የ5.6 ቢሊዮን ዶላር ገቢን ስለማግኘቱ ተሰምቷል። በተጠቀሰው ጊዜ መካከል አየር መንገዱ 14.5 ሚሊዮን ተጓዦችን እንዳስተናገደ የተናገሩት የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው የተጓዦች ቁጥር ባለፈው ዓመት ተመሳሳይ ወቅት ጋራ ሲነጻጸር የ13 በመቶ እድገትን አሳይቷል ብለዋል። አየር መንገዱ በተመሳሳይ መልኩ ገቢውን በ8 በመቶ ያሳደገ ሲሆን ከዚህ ቀደም እንደለመደው ያስቀመጣቸውን የረጅም ጊዜ እቅዶች ከተቀመጠላቸው ጊዜ አስቀድሞ እያሳካ መሆኑንም እንዲሁ ሰምተናል። አየር መንገዱ በቅርቡ በቢሊዮን ዶላሮች የተገመተ የኤርፖርት ከተማውን በቢሾፍቱ ከተማ አቅራቢያ ማስገንባት እንደሚጀምር ዋና ስራ አስፈጻሚው እንዲሁ ይፋ አድርገዋል። በሌላ ዜና
የአፍሪካ ልማት ባንክ ሰሞኑን ባሰራጨው ወቅታዊ ሪፖርቱ አራት የአፍሪካ ሀገራትን በኢኮኖሚ እድገት ቀዳሚ አድርጎ የተነበየ ሲሆን ኢትዮጵያ 7% የኢኮኖሚ እድገትን በማስመዝገብ ከአራቱ አፍሪካ ሀገራት አንዷ እንደምትሆን ይፋ አድርጓል። በተያዘው የፈረንጆቹ 2025-21 የአፍሪካ ሀገራት ከ5% በላይ እድገትን ያስመዘግባሉ ተብሎ የተነበየ ሲሆን በልማት ባንኩ እነዚህ አራት ሀገራት ማለትም ኒጀር፣ ሩዋንዳ፣ ሴኔጋልና ኢትዮጵያ ከተጠበቀው በላይ የኢኮኖሚ እድገትን እንደሚያስመዘግቡ ይፋ ሆኗል። ተከታታይ በሆነ ዓለም አቀፋዊና አህጉር አቀፋዊ እንዲሁም ቀጠናዊ ፈተናዎች ሲፈተን የቆየው የሀገሪቱ ኢኮኖሚ በሀገር ውስጥ ከገጠመው የሰላም እጦት፣ ዋጋ ግሽበትና የፖለቲካ አለመረጋጋት ጋር ሲደማመር ለማገገም ተከታታይና ፈጣን እድገት እንደሚያስፈልገው በተቋሙ ታምኖበታል። በሌላ ዜና የኢትዮጵያ ቡናና ሻይ ባለስልጣን በምንዛሬ ሪፎርሙ በከፍተኛ ሁኔታ እድገትን አስመዝግቧል በተባለለት የቡና ኤክስፖርቱ ዘርፍ ህጋዊ መሰረትና ትግበራን ለማስያዝ ያለመ አዲስ ድንጋጌን ወደ ስራ ሊያስገባ ስለመሆኑ ተሰምቷል። በአዲሱ ረቂቅ ህግ መሰረት ካሁን ቀደም ቡናን ወደ ውጪ ለመላክ ያስፈልግ የነበረው ካፒታል 1.5 ሚሊዮን ብር የነበረ ሲሆን አዲሱ ህግ ወደ ስራ ከገባ የካፒታል መጠኑ 10 እጥፍ በመጨመር 15 ሚሊዮን ብር እንደሚሆን ይፋ ተደርጓል። ረቂቅ ህጉ የኤክስፖርት ፈቃድን ወስደው ህገወጥ ስራ የሚሰሩትን አካላት ወደ መስመር ያስገባል የተባለ ሲሆን በአንድ መልኩ በትንሹ ተነስተው ወደ ቡና ኤክስፖርተርነት የመሸጋገር ጉዞን ብር ላላቸው ብቻ የሚከለክል እንደሚሆን እሙን ነው። በሌላ ዜና የኢትዮጵያ ማዕድን ዘርፍ ኤክስፖርት እድገት በዘንድሮ ዓመት በከፍተኛ ሁኔታ እድገትን ስለማስመዝገቡ ከኤፍድሪ ማዕድን ሚኒስቴር በዚህ ባሳለፍነው ሳምንት ተሰምቷል። እንደ ሚኒስቴር መስሪያ ቤቱ ገለጻ ከሆነ ባለፉት 10 ወራት ብቻ ኢትዮጵያ ከማዕድን ዘርፍ ያስገባቸው ኤክስፖርት ገቢ 2.5 ቢሊዮን የአሜሪካን ዶላር አልፏል መባሉን ሰምተናል። በተጠቀሰው ጊዜ የኢትዮጵያ ብሔራዊ ባንክ 29396 ኪሎ ግራም ወርቅን ከአቅራቢዎች የገዛ ሲሆን ለማዕከላዊ ገበያው ከቀረበው ወርቅ መካከል 12210 ኪሎ ግራም የሚሆነው ከትግራይ ክልል፣ 6910 ኪሎ ግራም ከኦሮሚያ፣ 4590 ኪሎ ግራም ከጋምቤላና 3680 ኪሎ ግራም ከቤንሻንጉል ጉሙዝ ክልሎች ስለመቅረቡ ይፋ ሆኗል። የወርቅ አቅርቦት ለማዕከላዊ ገበያ በስፋት ለመቅረቡ በዋነኛ ምክንያትነት የተጠቀሰው የቅርብ ጊዜው የምንዛሬ ዋጋ ሪፎርም ዋነኛው ስለመሆኑ ብዙዎች ይስማሙበታል። በስተመጨረሻም የኢትዮጵያ ንግድ ባንክ ባልተለመደ መልኩ በሁለት ሳምንታት መካከል ሌላ ተጨማሪ የዶላር ዋጋ ምንዛሬ ላይ ጭማሪን ስለማድረጉ ተመልክተናል። ንግድ ባንክ በዚህ ባሳለፍነው ሳምንት ባወጣቸው የውጪ ምንዛሬ ዋጋዎች መሰረት አንዱ የአሜሪካን ዶላር በ131 ብር እየተገዛ በ133 ብር በመሸጥ ላይ ይገኛል። የኢትዮጵያ ንግድ ባንክ ዋጋ በገበያው ላይ ባሳለፍነው ሳምንት በንግድ ባንኮች ከቀረበው ትልቁ የመሸጫ ዋጋ 134 ብር ብዙም ያልተራራቀ መሆኑን በብዙዎች ዘንድ አሳሳቢ ሆኖ ሰንብቷል። የኢትዮጵያ የምንዛሬ ገበያ ለገበያው የተለቀቀ ቢሆንም እስካሁን ድረስ በአቅርቦት ችግርና የዋጋ አለመረጋጋት እየተፈታተኑት አንድ ዓመት ሊሞላው ደርሷል። የተወደዳችሁና የተከበራችሁ ተመልካቾቼ ለዚህ ሳምንት ያጠናቀርኩላችሁ የንጋት ፖስት አበይት የፋይናንስ ዜናዎች እነዚህ ያዳመጣችኋቸው ናቸው። ታዲያ ይህንን ቻናል ከወደዳችሁት ሰብስክራይብ እንድትሉ እንዲሁም ደግሞ ላይክ እና ሼር አድርጉ። አስተያየትና ጥያቄዎቻችሁን ኮሜንት ሴክሽን ላይ ጻፉልን እያልኩኝ የሮሃ ምንዛሬ ቢሮዎችን የቴሌግራም ቻናሎችን ጆይን በሉ። ከታች በተቀመጠላችሁ ዲስክሪፕሽን ላይ ስልኮቻቸውንም ደውሉ ለምትፈልጉት ማንኛውም አገልግሎት። እስከ ቀጣይ ሳምንት ታዲያ ቸር ያሰማን የፍሬያማነት ሳምንት እንዲሆንላችሁ እየተመኘው ከንጋት ፖስት የምሰናበታችሁ ከመብራኑ ነኝ።